እና ወዶች አሁን ምሳ ሰዓት ላይ ነው። ከገበያ ተመልሻለሁኝ። አርፍደንም ነበርና ይሄድ ነው። ፀሐዩም ትንሽ ከበድ ይላል። ኑሮ ደግሞ እንደምናስተያየው እንደምናስበው አይደለም። አልሐምዱሊላህ ረብል ዓለሚን ደህና ነው። እስኪ እንግዲህ እኔ ዛሬ ገበያ ሂጄ ለመጀመሪያ ማለት ነው እንግዲህ እያደር ደግሞ የሚገዛ ነገር ይኖራል። ያው እኔ ከመምጣቴ በፊት በመሰረቱ መቃዲ ተሟልቶ ነው የጠበቀኝ። እንግዲህ ያው ቅርብ የሚያልቁ ነገሮች አሉ አይደል? እነሱ ነው ገዝቼ የመጣሁት። እስኪ ዝርዝሩ ልንገራችሁ። እዚህ ጋር እንደምታዩት ጥቅል ጎመን 40 ብር ያልን 40 የኢትዮጵያ ብር ነው የገዛሁት። ይሄ ደግሞ አይደርቄ ይባላል ጎመን ነው። እቺ እንደዚህ ሆና 35 ብር። ይሄ ደግሞ ቀይ ስር ነው 100 ብር። ይሄ ለይሞን 100 ብር። ቲማቲም ነው ትንሽ ውድ ነው ቲማቲም 150 ብር ይላሉ ለጥሪያቸው። በብዛት ሲገዟቸው ትንሽ ቀንሳሉ። 2 ኪሎ ቲማቲም 120 ገዝተን መተናል ማለት ነው። ቃሪያ ደግሞ እዚህ እንደምታዩት እቺ 30 ብር። ቃሪያም ደህና ነው አልሐምዱሊላህ። እንደሚወራው አይደለም። ድንች እዚህ ጋር እንደምታዩት ያው አቧራ ስለሆነ ከኪስ አላወጣሁትም። ኪሎ 40 ብር። እንትን ጭቃ ነው አቧራ ሳይሆን እንደምታዩት ጭቃ ነው። እሱን ኪሎ 40 ብር ገዝቻለሁ። ሽንኩርት እኔ እንደመጣሁ ተወዶ ነበረ። 160 ራሱ ገብቶ ነበረ። 130 120 ነበር። ሰፈር ላይ ራሱ እስከ 120 ብር ነው የሚሸጠው። ዛሬ እሱ አልሐምዱሊላህ ቀንሷል። መርጣችሁ 90 ብር 3 ኪሎ ነው የገዛው ማለት ነው። እዚህ ጋር ደግሞ ብርቱካን ያው እንደው መግዛት አልፈለኩም ነበረ። ብዙም አይፈልጉም። እኔም ታውቃላችሁ ሳውዲ አረቢያ እንደው እስኪ ልቅመስ የኢትዮጵያውን ብርቱካን ብዬ ነው የገዛሁት። 100 ብር መሰለኝ ኪሎ 100 ብር። 1 ኪሎ ብርቱካን ገዝቼ መጥቻለሁኝ እላቸዋለሁኝ ውዶችዬ። እንግዲህ አላህ ሀገራችንን ሰላም ታደረገልን። የኑሮ ውድነቱ ያን ያክል አይደለም። አሁን እኔ ከመጣሁ በሽንኩርት እንኳን ሳየው ይወጣል ይወርዳል። በቃ አላ አይደለ በዓል ምናምን ሲያው ጭምር ያደርጉታል። እኔ የመጣሁ ሰሞን የመስቀል ሰሞን ስለነበረ 160 ብር ገብቶ ነበረ ማለት ነው። አሁን ላይ ግን አልሐምዱሊላህ ተሻሽሎ 90 ብር ሆኗል እላችኋለሁ ውዶችዬ። እንግዲህ ዛሬ የቅዳሜ ውሎዬ ይሄንን ይመስል ነበር። ኢንሻአላህ ደግሞ እስኪ ሲመቻችልኝ ቤቴን አሳያችኋለሁ ማለት ነው። እንግዲህ የልፋቴ ውጤት አሳያችኋለሁኝ እላችኋለሁኝ። ለዛሬ እስኪ እንድሽ ቀንጫፍ አድርጌ ላሳያችሁ። ይሄ የሚገርማችሁ ነገር ቦልና ምናምን እኔ ስመጣ የነበረ ነው። እስካሁን ድረስ እንትን አላለም ማለት ነው። አልተነዳም እስካሁን አለ እላችኋለሁኝ ውዶችዬ። እኛም አልተመቸንምና አላወረድነውም። እንግዲህ ለዛሬ ያለኝ ይሄንን ይመስላል። ኢንሻአላህ ከተመቻቸልኝ በየቀኑ ብሎግ ይዤላችሁ ቀርባለሁኝ ውዶቼ። ለአሁኑ ግን ያለኝ ይሄ ነው። የቀን ውሎ ይሄንን ይመስል ነበረ እላችኋለሁ። አሁንም ለምሳ ገብተን ነው መለሳለሁ ማለት ነው። እና ደግሞ ቻናሌንም ማበረታቱ ቁጥሬን አስቀምጣለሁ። እንዲሁም የኦንላይን ስራ መጥለብ የምትፈልጉ የቤት ዕቃ አስቤዛ ሁሉንም እኛ ጋር ታገኛላችሁ። እናቀርባለን እናደርሳለን። እኛ ጋር ያለውን ከኛ ጋር እኛ ጋር የሌለውን ደግሞ ከሌላ ቦታ በማምጣት እናደርሳለን እላችኋለሁ። ሀባይብ በተረፈ በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ሀገራችን ሰላም ነው። ኑሮ እንደሚወራው አይደለም፣ ደህና ነው እላችኋለሁ። ባይ ባይ።